ሻሎም ለኸም የተከበራችሁ ወገኖች ክቡራትና ክቡራን እንደምን አላችሁ? በእግዚአብሔር እርዳታ ዛሬም የባለፈውን የአባቶች መጽሐፍ በመቀጠል በዚህ በሁለተኛው ምዕራፍ ላይ ያለውን አንቀጽ ዛሬም በመውሰድ በዚህ ላይ ውይይት እናደርጋለን። ያም ማለት ነው እግዚአብሔር አምላካችን በባለፈው እንደተወያየ ነው ከፋሲካ ጀምሮ እስከ ሻቦት በዓል ከግብጽ ሰውነታችን ወጣ ማለትኛ አካላችን ወጣ። ከዛ ደግሞ የነፍሳችን ነፃነት የምትቀበለው ኦሪትን ስንቀበል በሲናይ ተራራ በሐክሻቦት ነው ማለት ነው። ስለዚህ ለዚህ የኦሪትን ከበር ለተዛዝ ለመቀበል ይሄንን የምናደርገው ዝግጅት የአባቶችን መጽሐፍ በመማር የተለያዩ ጸባዮችን እናርምበትና ወደ እግዚአብሔር የበለጡ የተመቹ ለፈጣሪ የተመቹ ለሰዎችም የተመቹ ሰዎች እንሆን ዘንድ በዚህ በሳምንቱ የምናየው ባለፈው የተነበው ምዕራፍ 2 ላይ ያለውን አንቀጽ እንውሰድና በዚህ በምሽና ቴት ወይም 9 ላይ ያለውን አንቀጽ እንመለከታለን። እና እሱም እንዲህ ይላል። አማር ላይም እንዲህ ይላቸዋል አስተማሪያቸው ራቢ ዮሐናን ቤን ዘካይ የተባለው ሊቅ ነበሩ። በሁለተኛው ቤተ መቅደስ ዘመን ማለት በዚህ የነበረው በእስራኤል ሀገር በቀኝ ግዛት የነበረው ራቢ ዮሐናን ቤን ዘካይ ማለት ሁለት አማራጭ ነበራቸው። አንደኛው ምረጡ ተባሉ፣ ወይም ኢየሩሳሌም ትፍረስ ወይስ ሊቃውንቶች የኦሪት ጠበብቶች ይገደሉ ብለው ራቢ ዮሐናን በዛን ዘመን የነበሩ ትልቅ ሊቃውንቶች የዚህ ሁሉ የተማሪዎቻቸው ኃላፊዎች ነበሩ እና እሳቸው ምን ይህንን ከባድ ጥያቄ ሁለቱም ተማሪዎች ይኑሩ ወይስ ኢየሩሳሌም ግንቡ አይፍረስ ብለው ሁለቱ አሰቃቂ ውሳኔዎች ራቢ ዮሐናን ቤን ዘካይ ጠየቋቸው ይላል። ራቢ ዮሐናን ቤን ዘካይ ምን አሉ? አይ እኔ የያብኔና ሐኻሚያ ያብኔና የያብኔን ሊቃውንቶች ስጡኝ እሱን እፈልጋለሁ ብለው ራቢ ዮሐናን ቤን ዘካይ እነዚህን የተማሪዎችን መረጡ። ኢየሩሳሌም ትፍረሳል እና አንዳንዶቹ ሚተቿቸው አሉ ራቢ ዮሐናን ቤን ዘካይን ለምን? ምክንያቱም ኢየሩሳሌም ይሰጠን ብለው ለኢየሩሳሌም ለምን ያንን አልመረጡም? ግን እሳቸው ያሉት ምንድነው? ይሄ ኢየሩሳሌም ግንቡ ድንጋይ ነው የተቀደሰ ቦታም ቢሆን ነገር ግን ሊቃውንቶች ካለቁ ከጨረሱ ኦሪት የትምህርት ከጠፋ ህዝበ እስራኤልስ እንዴት ሊኖር ይችላል በማለት ሐኻሚያ ያብኔ በሐኻሚያ መረጡ ይላል። እና እዚህ የምሽና ፕርኪያ አቦት የአባቶች መጽሐፍ ላይ የሚለው ምንድነው? ለራቢ ዮሐናን ቤን ዘካይ 5 ተማሪዎች ነበሯቸው። እነሱን ተማሪዎችም የሃይማኖት ትምህርት ጠበብት ከተማሩ ብዙ ሊቃዎች ከሆኑ በኋላ ከለታት አንድ ቀን እንዲህ ብለው ጠየቋቸው ይላል። ያ ጥያቄ ምንድነው? ወደ ህይወት ወይም በኑሮ ደረጃ ያሉትን ወጣ ብላችሁ እስኪ ጽሑፍ ርኡ አይዘ ደረህ ይፍኻር ሎ አዳም ወጣችሁ እስኪ ተመልከቱ የሰው ልጅ መምረጥ የሚገባው ትክክለኛው መንገድ ጎዳና ምንድነው ብለው እነዛን 5 ተማሪዎቻቸውን ያ ጥሩ ጎዳና የሚሆነውን ለዚህ ውስጥ ከዚህ ባህር እንግዲህ የዓለም ባህር ነው መዋኘት የማያውቅ ሁሉ ይዘግጣል፣ ይጠልማል፣ ህይወቱንም ከማጣት ይደርሳል ማለት ነው። ስለዚህ በዚህ ዓለም ማለት ዋኝተው እንዲወጡና ህይወት እንዲኖራቸው ምን አይነት ስነ ምግባር ጸባይ በዚህ ዓለምም ደግ የሚያደርግ የሚመራ በሚቀጥለውም ዓለም ለጥሩ የሚያበቃ ምን አይነት መንገድ እንደሆነ ወይም ጸባይ እንደሆነ ሄዳችሁ እያንዳንዳችሁ አንዳንድ መርጣችሁ ኑ ተብለው ተላኩ። ምሽና እንደሚለው እንዲህ ይላል። አማር ላይ እንዲህ ማላቸው
ጽሁም ርኦ የዞ ደረህ ይሻራሽ ይድባክ ባዳ የሰው ልጅ የሚመርጠው ከዛች መንገድ ጋር ተጣብቆ የሚሄደው መንገድ የትኛው እንደሆነ ምረጡ ተባለ። ረቢ ኤሌዘር ኦሜር አንዱ ከራቢ ዮሐናን ተማሪዎች ውስጥ አንደኛው ረቢ ኤሌዘርን እንዲህ አለ። እኔ የምመርጠው አለ በጣም አስፈላጊ ከሆኑ ጸባዮች ለሰው ልጅ መንገድ ከሚሆነው አይን ቶባ ጥሩ አይን ነው። ጥሩ አይን ምንድነው ይላል። ጥሩ አይን ማለት ከዚህም ይነግረን ሊቃውንቶች እንደሚተረጉሙልን ማሂ አይን ቶባ ጥሩ አይን የሚባለው ምንድነው ሲሉ የራቢ ኤሌዘርን አባባል ሲያስረዱ እንዲህ ይላል። አይን ቶባ ጥሩ አይን ማለት ይስታፔክ አዳም በማሸሽሎ ብሎ ይባከሽ ድባሪም ይትሪም ብሎ ይካኔ ከሽርኤ ሸሽ ለሐቬራብ ይተርመለ አንድ ሰው ጥሩ አይን አለው የሚባለው ወይም በአማርኛ አባባል እንደምንለው ሙሉ አይን አለው እንደምንለው ጥሩ አይን የሚባለው አንድ ሰው ባለው በቃኝ ተመስገን ጌታዬ ብሎ ያለው ባለው ተጠቅሞ ይህን የሰጠኸኝ ፈጣሪ አምላኬ የተፈሰገንከው ብሎ ፈጣሪን የሚያመሰግን በሌሎች የነንትና የነከለ ያላቸው ብሎ በሌሎች ሀብትና ንብረት ዕውቀት የማይ ቀና ሰው ሲሆን ብቻ። ስለዚህ አይን ቶባ ጥሩ አይን ካለው ይህን ህይወት መጋፋት መጋራት ይቻላል። የሚቀጥለው ዓለም በሰላም ገነትን ይወርሳል ብሎ ራቢ ኤሌዘር ለራቢ ዮሐናን ቤን ዛካይ ያስረዷቸዋል። ራቢ ዮሹዋ የተባለው ደግሞ ሁለተኛው ተማሪ ማለት ነው። ሄዶ በዝሮ መርጦ ያመጣው ምንድነው አለ ሐቬርቶ ጥሩ ጓደኛ ከዚህ ዓለም በጥሩ ኑረህ የሚቀጥለውን ዓለም በሰላም እንድትቀበል የሚያደርገው ጥሩ ጓደኛ ነው። ለምን ጥሩ ጓደኛ ይላል? ጥሩ ጓደኛ አንደኛ ዕውቀትን ያስተምራል፣ ሁለተኛ ደግሞ አንድ ነገርን ስናጠፋ በትክክል በመከታተል ከዛ ጥፋት ከዛ ስህተት ያርመናል። ስለዚህ አንድ ገበሬ አንድ አራሽ አንድ አምራች እየኮተኮተ አረም እንዳይበላው አዝመራውን እንደሚያሳድግ እንደሚያነጻ ሁሉ ይህ ጓደኛም በትክክለኛ ጓደኛውን በጥሩ መንገድ እየመራ እንዲሁም ሲያጠፋ እያስተካከለ ጥሩ ጎዳና ይወስደዋል። በዚህ ዓለምም ከሰዎች ጋር ያለውን ስነ ምግባር ያርማል፣ በሚቀጥለው ዓለም ገነትን ይወርሳል በማለት ራቢ ዮሹዋ ሁለተኛው የራቢ ዮሐናን ቤን ዛካይ ተማሪ ይህንን ጥሩ ጓደኛ መኖር በጣም አስፈላጊ ነው ብሎ ለራቢ ዮሐናን ይነግረዋል። ራቢ ዮሴ ደግሞ ሶስተኛው ተማሪ ነው። እኔ የምመርጠው በዚህ ዓለምም በሚቀጥለው ዓለምም ጥሩ የሚሆነው የኔ ምርጫ ሸከንተው ጥሩ ጎረቤት ቢኖረው ጥሩ ነው ይላል። ማለት ከሩቅ ባዳ የቅርብ ጎረቤት ይሻላል እንደምንለው የዛ ጎረቤት ዓላማው ደግሞ ምንድነው ይላል ራቢ ዮሴ ሽትራኸቅ አዳም ሸከንራ ከመጥፎ በሌላ በኩል ከመጥፎ ጎረቤቶች መራቅ አለበት። ስለዚህ ጥሩ ጎረቤት ግን ከሆነ ይረናል ራቢ ዮሴ ጥሩ ጎረቤት ከሆነ ጥሩ ነገሮችን ያስመጣል። ያምን ይላል ይሽታደል አዳም ሲየሎ ሸከንተው ሽልማድ ሚመኑ ማሲም ቶቢም זה יותר חשוב מחברתו כי חברתו נמצא עם האדם רק ביום ושכן טוב עמו נמצא עמו ביום ובלילה። የጥሩ ጓደኛ ከዚህ ሰው ጋር የሚገናኘው ማለት በቀን ብቻ ነው።
ነገር ግን ጥሩ ጎረቤት በማታም በጠዋትም በቀንም በየደቂቃውና በየሰከንዱ አብሮት ስላለ ስለዚህ እርማትም ይሰጠዋል ከዚህ ከጎረቤቱም ጥሩ መማር ይቻላል ይልና ይህ ሶስተኛው ተማሪ ረቢ ዮሴ ይህን ጥሩ ጎረቤት እንዲኖረው ሰው ያስፈልጋል ስለዚህ ጥሩ ጎረቤት ካለህ ደግ ነገርን ትማራለህ ጥሩ ጎናና ትደርሳለህ በማለት ይህን ይናገራል አቢ ሽሞን ደግሞ ምን ይላል ሃሮኤ ተኑላድ ጥሩ ጎዳና ብዬ እኔም መርጠው ይረና ረቢ ሽሞን ሃሮኤ ተኑላድ ጥሩ ሰው የሚባለው ወይም ጥሩ ጎዳና የሚባለው ትውልድን የሚያይ ነው ምንድነው ትውልድን የሚያይ የሚለው የምናደርገው ስራ የምናከናውነው ተግባር የሚያመጣው ውጣ ውረድ ወይም የሚያመጣው በረከት ምንድነው ብሎ ሰው መጀመሪያ አስቦ ሀብሰልስሎ ሂሳቡንና ጥሩን ሂሳቡን ወጪውንና ገቢውን አይቶ መናገር አለበት ምክንያቱም መጀመሪያ ገና ከመሐያው ከመጫኑ በፊት አደለ መሬት አደላለው እንደሚለው መጀመሪያ አስተካክሎ ከዛ በኋላ መናገር አለበት ምክንያቱም ብዙ ነገር የምንናገራቸው ቃላቶች ካፋችን የሚወጡ ነገሮች ብዙ አስቀያሚና ሳይታሰቡ በድንገት የምንናገራቸው ከሆኑ ሰዎችን ይጎዳሉ ሰብ ያንንም ያረካል ያውም በዚህ ጊዜ የምናየው የፓራሻት ምጽራ ተዝሪአን ነዛውሉ ላሾን አራ ምንለው መጥፎ ቃል ህሜት እነዚህ ነገሮች መጥፎ እንደሆኑ ያስረዳል ስለዚህ ጥሩ ጎረቤት ካለ ጥሩ ጎረቤት የሚበልጠው ከጥሩ ጎረቤት የሚበልጠው ይላል የሚመጣውን ትውልድ ሃሮኤታን ውላድ የሚወለዱትን ይመጣል ብሎ የሚያስበው ሲያይ ብቻ ምክንያቱም ያ ነገር የዛ ነገር የሚያስመጣውንና ጥቅምና ጉዳት ካወቀ በኋላ ሰው መናገር አለበት ይላል ስለዚህ ብዙ ሰዎች አንድ ውሳኔ ከመወሰናቸው በፊት በጣም አብሰልስለው በጣም ትውልዱን አይተው ውሳኔ ይቀበላሉ ስለዚህ ይሄ ትልቅ ስራ ነው በማለት ረቢ ሽሞን ይነግረናል ረቢ ኤሌዘር ኦሜር ሌብቶ ረቢ ኤሌዘር የተባለው ደግሞ አምስተኛው ተማሪ ምን ይላል ሌብቶ ጥሩ ልብ መኖር አለበት ጥሩ ልብ ካለ ሁሉን ነገር አጠናቆ ይዛል ሌብቶ ማለት የሚያስበው የልብን ሁኔታ እናቃል ልብ በሰዎች ላይ በእኛ ላይ ብዙ ነገሮችን ከሚያደርገው ውስጥ አንደኛው ልብ ነው ያትም ይሉት ምንድነው የድንጋዩን ልብ ወስጄ የስጋ ልብ አስገባላቸዋለሁ ይላል እግዚአብሔር አምላካችን ምክንያቱም የድንጋይ ልብ ደንዳና ሰው አያዝም ራራይ የለውም እውነትን አይሰራም ዝም ብሎ ፍርደ ገምድል የድንጋይ ይሆናል ነገር ግን የስጋ ልብ ካለው ለፈጣሪ የተመቸ ለሰዎችም እውነትን የተናገረና የእግዚአብሔርን ቃል በትክክለኛ የሚያራምድ በተግባሩ በባለፈው ሳምንት እንዳለው ስራን የሚወድ ሲና ተብተላ ወያ በተምላኽ እንደሚለው ስራን የሚወድ ስንፍናን የሚጠላ ደግ ሰው ጥሩ ሰው ይሆናል ስለዚህ ምን ይላል አማራየም ረቢ ዮሐናን ቤን ዘካይ አቢ ዮሐናን ቤን ዘካይም እንዲህ አላቸው ሮኤ አኒ ድብሬ ረቢ ኤሌዘር ቤን አራኽ የአራኽ ልጅ ኤሌዘር ያለውን እሱ ሽብክላል ድበረኸም እሱ ያለው ልብ ጥሩ ካላችሁ ሁሉን ነገር አላችሁ ማለት ነው ፍሎ ይነግረናል ስለዚህ ማለት የልብ ጥርህና ለፍታው ብራኒ ሎህም ወኸነኮን አደሽ በቅርብ ይላል ጥሩ ልብ እባክህ ለኛስ ለዚህም ደግሞ ማለት በየቀኑ ጥሩ ልብን አድስልን ይላል ስለዚህ ምን ይላል የጥሩ ልብ ሁኔታው ይላል እዚህ ሚነግሩን ሊቃውንቶች የሚያስረዱን ሚሉ ምንድነው ሻማር ሸይካሁ ሽያ አዳም ለብቶፍ ዋናው ጥሩ ልብ እንዲኖረው ያስፈልጋል יותר ממה שאמרתם, לפי שכל המידות הטובות שציינתם, כלולים כל דבר. ያላችሁት ሁሉ ይላችኋል ረቢ ኤሌዘር ማለት
ربي شيمون مار ربي يوسف ماما على ربي إليزر ماما الناس يالوت نسو يالوت وانو بترو لب يكاتتال አላቸው የልብ ንጽህና ካለ ሁሉ አለ ማለት ወይም ከልብ ካዘኑ እንባ ይገድም እንላው ዋናው የልብ ሁኔታ ነው ስለዚህ ለፍተው ይላል ማስኪል ሁ ለእንሽኡ አሙሳጋ ወኽ በጽዮን ተብለ ሙሳግ ዘ ለቪኒም ባል ኦፊ ኑኽ ለብሪኦት ወይብ ላስቶቶ ሁሉ ጊዜ ደግነትን አዲቭ በጎነትን በእኖኑት ለሰረለ በከሻ አድን አድርግልኝ ሲል እንቢ የማይል ሙሳጊ ይሁዲ ማቆር በስሲ ኮል ሸኮላት ኩሻ ሸልኮል ረጾን የዋናው የፍላጎት ሁሉ ማምረቻው ሚፋል ወይም ፋብሪካው ልብ ነው ሸኮል ሸይፋ ሸልኮል ረግስት ኑአ ሩሃኒ ሙሰሪ መንፈሳዊም ሆነ ስጋዊ ትክክለኛ ጎዳና የሚሆነው የልብ ንጽህና ነው ምክንያቱም አንዱን በልብህ አንዱን ባፍህ አትናገር ማለት ዝም ብሎ የዩልኝ ከራሱ ካንደበቱ ይወጣ ሳይሆን ያፍ ብቻ ከሆነ ከልብ ካልሆነ ጥሩ አይደለም ስለዚህ ዋናው በዚህ ዓለም በትክክለኛ ለመኖር የሚቀጥለው ዓለም ደግሞ ሰላም ገነት ለማውረስ ጥሩ ሰው ለመሆን ምን ይላል ልብ ጥሩ ልብ መኖር አለ كل شيء مخشبة أشكفة هذا يوم الشورش المتصل لكل أرضية أسيان نمتا إمحلف فوهوتو وانا يمنتاچن كله يولم يعملكاكت يسعيت كله وانا منچو مندنا إلان ጥሩ ልብ ነው ለፍቶ كل العميتو شل دفا الكل الدرخيم ممتعين وموفيلين ملاتو ስለዚህ ጥሩ ልብ ካለ ጥሩ ጎዳናዎችን የእግዚአብሔርን ጎዳና ይሰጣል ስለዚህም ነው እግዚአብሔር አምላካችን ምንድነው ያለ ባስሉ ይምቅዳሽ በሻካንቱ ይብቶኻም በመካከላችሁ መቅደስ ስሩልኝ እኔም በዛገኛለሁ ለምን መቅደስ ማለት መቅደስ በመካከላችሁ በልባችሁ እኔን አገልግሉኝ ራሱ ኦሪት የተጻፈው ቤት ብርሽት በራይ ሎኪም ተሸማይን በተአረስ እግዚአብሔር አምላካችን በመጀመሪያ ሰማይና ምድር የሚለው ብርሽት የሚለው በቤት ነው የጀመረው የመጨረሻው ኦሪት ክፍል በኦሪት ዘዳግም የሚለው በእኔ ብኔይ ሰ በእኔ እስራኤል የሚለው እስራኤል የሚለው በላሜድ በሚባለው ፊደል ነው ስለዚህ ተገልጾ ሲነበብ ልብ ይሆናል መጀመሪያውም መጨረሻውም የልብ ንጽህና ከሆነ ሁሉን ነገር ፈጣሪን በትክክለኛ ማገልገል ይችላል ስለዚህ ሌሎችም ሊቃውንቶች ራቤኑ በሐየ ምን ይለናል ይሄ የልብ ጉዳይ የጥሩ ስራ ተግባር ይለናል አዳም ኪዲሽ እስከላ ያውላ መባ የሚቀጥለው ገነት ለመውረስ ይለናል ራቤኑ በሐየ ለለዘ ኦሜር ሁ ይስተፍቁት በማሸሽ ለአዳም ወሁ ማአሎት አንድ ሰው የሚቀጥለው ገነት ለመውረስ ከፈለገ ምን ይላል ያለውን ተመስገን ብሎ መቀበል በሰው መቅናት የለበትም በሚያደርገው ነገር ሁሉ እግዚአብሔር እንዳለ እንደሚረዳው ማመን አለበት ኪለፍቶቭ ይላል ኪሚሽ የሽሎ ለፍቶቭ ኮላ ሚዶታ ተቦት ክሉት ጥሩ ልብ ያለው ሁሉን ነገር እንደገዛ እንደሸመተ ይቆጠራል ስለዚህ ጥሩ ልብ እንዲኖር ያስፈልጋል እንደዚሁም ደግሞ አቢ ኢሌዘር መዱና ጹብርኡ እዘ ደረኽ ራይ ትራኸቅ አዳም ሄዱና ረቢ ዮሐናን ምንድነው የሚላቸው እንዲሁም ተማሪዎችን እዚህ ላይ የሚያሰው ሄዱና የጥሩ ያልሆነ ሰው መራቅ ወይም ሀዛ ነገር መሄድ የሌለባቸውን ነገሮች እስኪፈልጉ ብሎ እነዚህ ሊቃውንቶች ራባናቶች አምስቱን ይላካቸው እያንዳንዶችም ሄደው ያውኑ አመጡ ግን በተቃራኒው ማለት አብሽሞነመር ምን አላቸው ረቢ ለዘራኽ በኩለን አማለም ጾብርኡ እዞ ደረኽ ራአሽ ትራኸቅ መመን አዳም መጥፎ ጎዳና ብላችሁ የምታስቡት የሰው ልጅ መራቅ ከዛ ነገር የዛ ነገር ልክ እንደ እሳት እንደሚነድ እሳት እንደሚያቀጣጥል መፍራት ያለበት ወይም ከዛ መራቅ ያለበት ምንድነው አላቸው አሁንም ተመልሰው ራቢ ኤሊየዘር ኦሜር አይንራ
መጥፋይ ስስታማይ ያለበት ሁሉ ቀን በሰው ሰውን ከለ ያለው ከሌለው ብሎ የሰውን የሚመለከት የራሱን የሚመለከት ከመጥፋይን መብራቅ አለባቸው ራቢ ዮሽያ ኦሜር ሐበር ራ መጥፎ ጓደኛ መራቅ አለበት ከዛ ራቢ ዮሴ አሁንም ተመልሰው ምን ይላል ሸኸንራ ከመጥፎ ጎረቤት ራቅ ይላል የኪሽሎቬ ሌላው ምንድነው የሚለው ራቢ ሲሞን ኪሎቬ ተበድሮ የማይከፍል ሰው ራቅ ምክንያቱም የሚክድ ከሃጂ የሆነ ሰው ከዚህ አትቅረብ ራቢ ሌዘር ምን አላቸው ሌቭራ መጥፎ ልብ ካለው ያ ሰው ከዛ መራቅ አለበት ምክንያቱም መጥፎ ልብ ጥሩ አይደለም ስለዚህ እያንዳንዱ ነገር ተቃራኒና ተመሳሳይ ጥሩ ልብ እንደሆነ ሁሉ መጥፎ ልብ ያለው ደግሞ ሁሉ እንደሌለው ይቆጠራል ስለዚህ እግዚአብሔር አምላካችን ከመጥፎ ነገር አርቆ ወደ በጎ ነገር እንድንሄድ የሲያታ ድሽማያ የእግዚአብሔር በረከት በእኛ ላይ ይሁን ሰላሙን በረከቱን ይስጠና መልካም ሁኑ ሻሎም ወብረኻ ሻሎም